ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበድልኝ። ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤቱን እንድትቀላቀሉ ቤተሰብ እንድትሆኑ እጋብዛለሁ ማለት ነው። እንግዲህ የተናገርኩት ነገር ደርሷል። ትናንት ምን ብያችሁ ነበረ? ሄርሜላ መቁረጥ ከቻለች ይሄ ውሳኔ በጣም ከባድ ውሳኔ እንደሆነ ሁላችንም እናውቃለን። ከዚህ በፊትም በጣም ብዙ ጊዜ ደጋግማ ተናግረው እንደነበረም እናውቃለን። በጣም ብዙ ጊዜ ከአንድም ሁለት ሶስቴ ከአብርሽ ህይወት ወጥቻለሁ ብላ መውጣት ያልቻለች ሴት እንደሆነች አይተናል። መገመት አያቅትም ነበረ ማለት ነው። እና የምትሆነውንም ነገር እያያችሁ ነው። ለምን እንደዚህ ሆነች ምናምን አይደለም፣ ፍቅር ነው። እሺ አፍቅራ ነው ምናምን። ነገር ግን በዚህ ልክ ደግሞ ራስን እስከ መጣል ራስን እስከ መጉዳት እኔ ይቅርታ አድርጉልኝና ይሄ በቃ ድራማ ነው የሚመስለኝ። ሁሎችም እዚህ ጋር እያስመሰሉ ነው። ሁሎችም ዳኒ ቡዜ፣ በስመአብ ዳኒና ቡዜማ ጨራሽ ተርገበገቡ። በጣም ተርገበገባችሁ፣ አሽቃበጣችሁ፣ በጣም አሽቃበጣችሁ። ምን ቤት ናችሁ እናንተ? እንዲህ በግድ እኮ በቃ ሁለቱን አብሮ ማድረግ ነው የፈለጋችሁት እናንተ። ልጁ በጣም ድርቅ አለባችሁ እንጂ እናንተ በቃ በግድም ቢሆን ከሄርሜላ ጋር ማድረግ ነው የፈለጋችሁት። ተርገበገባችሁ ቡዜና ዳኒ። ምንድን ነው ይሄን ያክል? ምን ጥቅም ብታገኙ ነው? ምን ብታደርግላችሁ ነው? እች ልጅ ትናንት እዛ ጋ ነበረ ስትርገበገቡ የነበራችሁት። ዛሬ ደግሞ እዚህ መጣችሁ ሌላ ማስመሰል። እዛ ጋ ስትሄዱ ሌላ ማስመሰል፣ እዚህ ጋ ስትመጡ ሌላ ማስመሰል። እንዴት ይቻላል? እንደዚህ አንድ ሰው እንዴት በየሰዓቱ ይቀያየራል? እንደዚህ ይቻላል? እንደ ውዶች እንደዚህ ይቻላል? በዛ ላይ ደግሞ አብርሽ ምንድን ነው ላስብበት። በጣም ተወጣጠርክ እኮ። ምን ነው የምታስብበት? ካልፈልግም ከአንቺ ጋር ህይወትን መቀጠል አልፈልግም። ይሄ አማርኛው እኮ ነው የከበደው እንጂ እኮ ነገሮችን በተግባር እያሳየ ነው። ከአንቺ ጋር መቀጠል አልፈልግም የሚለው አማርኛው ብቻ ነው እንጂ የከበደው ሌላው ነገር እኮ አልፈልግም። ይሄን ቃሉ በተግባር እያሳየ ነው። አልፈልግም የሚለውን ቃል ኦልሬዲ በተግባር እያሳያት ነው። ግን ለምን እንዴት መቁረጥ እንደማችል እኔ እንዴት ነው ውዶቼ እንደዚህ አይነት ወንድ ላይ መቁረጥ የማይቻለው? ሴት ነን እኮ ሁላችንም፣ ሁሉንም ነገር እናውቃለን። ሰው እኮ ፍቅር ሲያሳይ እንዴት ነው እንክብካቤው፣ ሁሉ ነገሩ ሲገዛ ምናምን ነው አይደለ? ለመርሳት ያንን ሰው ለመቁረጥ ምናምን የሚከብደው። መጥፎ ነገሩ እያመዘነ ግን ያንን ሰው ማንረሳበት ምንም ምክንያት የለም ምንም። እና ለዛም ነው ትናንት ድራማ ነው ይሄ ነገር ያልኩኝ። እሱን ለመመለስ የተጠቀመችው ነገር ነው ያልኩኝ ለዛ ነው። ምክንያቱም አብርሽ አዝኖ እየሆነች ያለችውን ነገር ምናምን አዝኖ ወደ ህይወቷ እንዲመለስ ነው። እንደዚህ ደግሞ ፍቅር ደግሞ በዝነት ባዘኔታ በይሉንታ ምናምን የሚሆን ነገር አይደለም። ፍቅር ምላሹ ፍቅር ነው መሆን ያለበት እንጂ አዝኖላት ምናምን አሁንም የሆነ ቀን የማይቆምበት ምክንያት የለም። ይሄ ፍቅር አሁንም የሆነ ቀን ሂዶ ይበላሻል። ስለዚህ ከአሁኑ ጠንካራ ሴት መሆን ነበረባት። ከአሁኑ ቆራጥ ሴት መሆን ነበረባት። እንዴ ሩታ ከዚህ በላይ ስንት ነገር አሳልፋለች። ስንት ነገር በእርግዝና ወቅት የማይታለፉ የሚመስሉ በጣም ከባድ ጊዜያቶችን እኮ ጀግና ሴት አልፋለች። እንደዚህ መሆን ነው ጀግና ሴት። እንዲህ ነው ጀግና ሴት፣ በቆራጥነት ነገሮችን ምንም ቻሌንጅ ሳያደርጋት የፈለገ ብትወድቅ እንኳን ወድቃ አለመቅረትን አሳይታለች። ተነስታ እንደገና አብባ ሴት መሆንን አሳይታለች። ጀግንነትን አሳይታለች። እንደዛ ነው ከሄርሜላ የምንጠብቀው። ከህይወት ለአንድና ለመጨረሻ ጊዜ ወጥቻለሁ ስትል ማድረግ ያለባትም እሱ ነው። በቃ ማሳየት ያለባት በቃ በአንዴ እኮ ከህይወት ወጥቻለሁ እንዳለችው ላትረሳው ትችላለች። ኦፍኮርስ ይሄን እናውቃለን። ነገር ግን እሱን የምትረሳበትን መንገድ መፍጠር ነው። ይሄ በየጊዜው አለመገናኘት ምናምን፣ በቃ እሱ የሚያስታውሳትን ነገሮች አለማድረግ። ከዛ ነገሮችን ቀስ በቀስ መርሳት ትጀምራለች። ከዓይን የራቀ ከልብ ይርቃል ይባል የለ? በቃ እሷ ብትፈልግ ኑሮ መርሳትን መተውን ብትፈልግ ኑሮ በጣም ቀላል ነበረ። ለጊዜው ብትጎዳ ነው ብያቸዋለሁ። ለትንሽ ጊዜ ብትጎዳ ነው። ሩታ እንኳን በጣም ብዙ ዋጋ የከፈለችለትን ፍቅር አታ ይሄው እየኖረች ነው። ብዙ ነገር የሆነችለትን፣ ከምንም እስከ ጥሩ ደረጃ የደረሰችለትን፣ ከጎኑ የነበረችን፣ በምንም ጊዜያት ከጎኑ የነበረች ሴት እንኳን ይኸው አሁን የራሷን ህይወት እየኖረች ነው በስነ ስርዓቱ። አበባ ውብ ሆና ወድቃ አልቀረችም። በጊዜው ተሰበረች፣ ተጎዳች፣ አለቀሰች፣ ብዙ ነገር ሆነች አይደል? ወድቃ ግን አልቀረችም። ሄርሜላ ግን ይሄው ለአንድ ሳምንት ለሁለት ቀን አልቻለችም። ለሁለት ቀን ይሄ ፍቅር ነው ምናምን እንዳትሉኝ። እንደዚህ አይነት ፍልስፍና ነው የማይመችኝ። ምክንያቱም ይሄ ፍቅር ብቻ አይደለም። ይሄ እናውቃለን እኮ ፍቅር
ፍቅር ሲሆንማ እሱም በምላሹ ጥሩ ነገር እየሰጣት ከሆነ ኦኬ። ካልሆነ ግን ሴት ልጅ ለመቁረጥ አንዴ እስከምትወስን ነው እንጂ ከወሰነች በኋላ ለመቁረጥ የሚከብዳት አይነት ፍጡር አይደለንም እኛ። በጣም ቀላል ነን ማለት ለእንደዚህ አይነት ነገሮችን ቶሎ በቃ እንዴት ነው ዋጋ ከፍላበታለች። እንደምትለውም ዋጋ ከፍያለሁ፣ ብዙ ነገር አድርጌያለሁ፣ ያው እኛ ባናቅም ብዙ ነገር አድርጌያለሁ ምናምን እያለች ነው። ነገር ግን እሱ ነገር ራሱ ሰውየው አበጋዙ ዋጋ ካልሰጠው ላስብበት አለ እኮ አበጋዝ። ላስብበት ድጋሚ እንደ አዲስ የፍቅር ጥያቄ እንደቀረበለት ሁሉ ላስብበት አለ። ምኑ ነው የምታስብበት አበጋዝ? አረ እንደው ምንድን ነው የሚሻለው? ምንድን ነው የሚሻለው? አሁን ይሄ አለማወቅ ነው? ልጅነት ነው? ምንድን ነው? ምን ብለን እንሰይመው? ይሄን ምን ብለን እንሰይመው ውዶች? ምንድነህ አሁን አንተ ምንድነህ? እዛ ጋር ሄደህ ሌላን ሴት ታስለቅሳለህ፣ እዚህ ጋር መተህ ሌላን ሴት ታስለቅሳለህ። ምንድን ነው አሁን ለአንተ የሚጠቅም? የሆነ ቀን የእነዚህ ልጆች እንባ እኮ ጦር አለው እኮ። የሆነ ቀን አንተ ትጎዳለህ፣ በጣም ትጎዳለህ። እንዴ እች ልጅ እዚህ መጠህ ታስለቅሳለህ ምናምን። ከእሷ ጋር የጀመርከው ህይወት አለ። መለያየት ብትፈልግ እንኳን በስነ ስርዓቱ ቁጭ አድርገህ ሄርሚ ከዚህ በኋላ ከኔ ህይወት እንድትወጪ ይፈልጋሉ። በቃ ከዚህ በኋላ መለያየት አለብን፣ በእንደዚህ ምክንያት መለያየት አለብን። እኔ ከአንቺ ጋር መቀጠል አልፈልግም። ምክንያት እንኳን ባታቀርብ እኔ ከአንቺ ጋር ደስተኛ አይደለሁም። ስለዚህ መለያየት አለብን ብትላት እች ልጅ አሳማኝ ምክንያት ብትሰጣት ከህይወት የማትወጣበት ወይም የማትቆርጥበት ምንም ምክንያት የለም። አንተ ነህ እየወላወልክ አንዴ ትሄዳለህ፣ አንዴ ትመጣለህ። ተስፋ ታሳያታለህ፣ ተስፋ ትነሳታለህ። እንደዛ እየወላወልክ ነው ልጅቷም ልቧ እየተሰበረ ያለው። መቁረጥም ያቃታት ለዛ ነው። ተስፋ ስታሳያት ኦኬ ይመለሳል ብላ ስታስብ፣ ሩታም ጋር እያደረክ ያለው እሱ ነው። ትሄዳለህ፣ ካሜራ ጀርባ ትሄዳለህ፣ የምታደርገው ነገር ሌላ ነው። ከካሜራ ፊት ደግሞ መተህ የምታደርገው ነገር ሌላ ነው። የተገላቢጦሽ ለምን በሁለት ሴቶች ትጫወታለህ? ምን ማለት ምንድን ነው? አሁን አንተ የሚያስደስት ነገር ምንድን ነው? ደስተኛ የሚያደርግህ እንደዚህ መሆኑ፣ ሁለት ሴት በአንተ ማልቀሱ፣ ሁለት ሴት መጎዳቱ ምንድን ነው የሚያስደስትህ? ይሄ እኮ ጀብድ አይደለም አይደል እንዴ? ሁለት ሴቶች አፈቀሩ ምናምን ብለህ መቼስ ደረትህን ነፍተህ አትናገሩም። እና ቁርጠህ ወይ ከሁለቱም ጋር መሆን አልፈልግም ወይ ደግሞ ከሁለት አንዳቸው ጋር መሆን እፈልጋለሁ ብለህ ህይወትን በስነስርዓቱ መምራት ነው። አንድም ለነሱ ብለህ፣ ምክንያቱም በዚህ ጋር እየተጎዱ ያሉ ሴቶች አሳዝኑ። እኔ በጣም ነው የተገረምኩ። በነገራችሁ ላይ ሄርሜላ ነግራችኋለሁ እኮ በቃ እንደዛ የወሰነችበት ምክንያት ከአብርሽ የጠበቀችው ነገር ነበረ። ኖ እኔ ማለት ከአንቺ ጋር መሆን እፈልጋለሁ፣ እንድትለይኝ አልፈልግም፣ እንዴት ነው አፈቅርሻለሁ ምናምን አይነት ነገር ጠብቃ ነበረ። ከህይወት አስወጣኝ ስትለው ኖ እንደዛማ አይሆንም የሚልን መልስ ጠብቃ ነበረ ሄርሜላ። ለዛም ነው እንደዛ አይነት ሀሳብ አምጥታለት የነበረ። ነገር ግን እሷ ባልጠበቀችው መንገድ ነው አብርሽ የመለሰላት። አሁንም እንደዚህ መሆንሽ ሄርሚ፣ እንደ ሴት እንምከርሽ፣ እንደ ሴት እንደዚህ መሆንሽ ለአንቺም ለማንም አይጠቅምም። ይሄ ራስሽ ላይ ጉዳት ምናምን እንደሚሉት እንዲህ ሩታ ከአንቺ በላይ ብዙ ነገር ተጎድታለች፣ ብዙ ነገር ዋጋ ከፍላለች፣ በጣም ብዙ ነገር በእርግዝና ወቅት። ለዛውም ዞር ብለሽ አስተውለሽ አስቢ፣ በደንብ አስቢ። ስለዚህ ወድቆ መቅረት እንጂ መውደቅ ችግር የለውም። ወድቆ መቅረቱ ነው ዋናው። በጣም ችግሩ፣ ትልቁ ችግር ወድቆ መቅረት ነው። ጠንካራ ሴት ሁኚ። የምትከተሏት ኦዲየንሶችም ንገሯት። ለምንድነው ማለት እንዲህ እናንተ ትክክለኛ ኦዲየንስ ብትሆኑ እኮ እናንተ በቂ ናችሁ። ሄርሜላን ጠንካራ ለማድረግ እናንተ በቂ ናችሁ። ለምን አትመክሯትም? ለምን አትነግሯትም? እናንተ ለምን አትነግሯትም? ለምንድነው ማለት ማንን ደስ ይበለው ነው እሷ እንደዚህ ራስን እስከ መጉዳት ምናምን? ለዚህ ነው ድራማ ነው የምላችሁ። ድራማ ነው። ሁሉም እዚህ ጋር ሶስቱም እየሰሩት ያሉት ነገር ድራማ ነው። ቡዜም ሆነች ማን ነው ዳኒ፣ ወይ ዳኒ በቃ እንደው ስራ እንደዚህ ይሁን። አንተ መቼ ነው እንደዚህ የሆነ ወይ ትዳር ውስጥ ገብተህ ወይ ኧረ በስመ አብ የሆነ ሰው መጥቶ ልቅ ባረገልን። አንተ ምንድን ነው ሁሌ በሰው ህይወት እየገባ የምታርገበግበው? ሁሌ ማስመሰል በጣም ነው የሚያስጠላ። በእውነት በጣም ነው የሚያስጠላ። እዚህ ጋር ደግሞ መታችሁ በቃ ለሄርሜላ አዛኝ፣ ሄርሜላ ጋር እንዲሆን ፈላጊ ምናምን። እዛ ጋር ደግሞ ሂደህ ስታደርግ የነበረው ነገር ከሄርሜላም ጋር ሆነ ከሩታም ጋር ሆነ እኛ አይመለከተንም፣ ብቻ አብርሽ ደህና ይሁን ምናምን ነገር ስትሉ ነበር። የታል ታዲያ ምርጫውን የተዋችሁለት? እናንተ እኮ አሁን በቃ ማነው ሩታ ለሱ መጥፎ፣ ለአብርሽ መጥፎ፣ በጣም ክፉ ሴት፣ መጥፎውን ነገር የምትመኝ፣ ሄርሜላ ደግሞ በተቃራኒው ለአብርሽ በጣም ጥሩ ሴት፣ ህመሙን የማትፈልግ
ስኬቱን የምትፈልግ ተቃራኒ እኮ ነው እያወራችሁ ያላችሁት። ተቃራኒ በቃ ልጁ ማንም ሰው ጋር መሆን አልፈልግም ካለ ራሱ እንዲወስን ለራሱ ተውት። ሁለታችሁ እንድትሆኑ አይመለከታችሁም። ከህይወታቸው ውጡ፣ ከሁሎችም ህይወት ውጡ። እየሄዳችሁ በፈለጋችሁት መንገድ የሩታን ስም በጣም አጥላላችሁ፣ አጠለሻችሁ ምናምን በኦዲየንስ እንድትጠላ ብዙ ነገር ሞከራችሁ። አችሉም እኮ ደግሞ የሚገርመው አችሉም። ያለ ሩታ ቪዲዮ መስራትን አችሉበትም፣ አችሉም። ምክንያቱም ለሁላችሁም እይታችሁ ለሁላችሁም የስራ ፈጣሪ ሩታ ስለሆነች እና ማነው ዳኒም ቡዜም ያስጠላል የምታረጉት ነገር። በተለይ ቡዜ ባለትዳር ሴት ነሽ፣ ልጆች አሉሽ። እንደ ትልቅ ሴት አስቢ፣ እንደ ትልቅ ሴት አስቢ። እዚህ ጋር መተሽ አንድን ሴት ስታጽናኝ እዛ ጋር ደግሞ እየጎዳሻት ያለች ሴት አለች፣ እሱን አትርሺ። ልጅ ታቅፋ ያለች ሴት አለች፣ እሱን አትርሺ። ቢያንስ እንደ ሴት አስቢ። ለምን ሄርሜላ ጎን ሆንሽ አይደለም፣ ለምን ከሄርሜላ ጎን ቆምሽ አይደለም፣ ግን ከሄርሜላ ጎን ስትቆሚ የምትናገሪያቸውን ነገሮች በደንብ እያሰብሽ መሆን አለበት። ምንድን ነው እየተናገርኩት ያለሁት ነገር የሚለውን ነገር ማሰብ አለብሽ። ያችኛዋን ነገር የሚጎዳ ነገር መሆን የለበትም። አንቺ እንደዛ ነው እያደረግሽ ያለሽው። የምታወሪያቸው ነገሮች በሙሉ ሩታን የሚነካ ነገር ነው። ባትጃጃሉ መልካም ነው። ሁላችሁም ተጃጃላችሁ። አበጋዝም ሁላችሁም በጣም ተጃጃላችሁ፣ በጣም ተጃጃላችሁ። ይሄ ህይወት አላስመሰላችሁትም ሁሉ። ሄርሜላም ቆፍጠን በይ፣ ቆፍጣና ሴቱኝ። ምንድን ነው እንደዚህ? ለማንኛውም ውዶቼ የሄርሜላም ኦዲየንሶች እናንተን ምከሯት። እንግዲህ በቻልነው አቅም እኛም እየተናገርን ነው፣ የሚሰማን የለም። ምከሯት፣ ወደ ራሷ ወደ ቀልቧ እንድትመለስ ምከሯት። በፈለጋችሁት መንገድ አድርጋችሁ ብቻች ልጅ ጠንካራ እንድትሆን አድርጓት እና ማሮቼ ይሄ ነው የመጣሁበት ሀሳብ ማለት ነው። ሰብስክራይብ እያደረጋችሁ እንድታበረታቱኝ ከወዲሁ እጠይቃለሁ ማለት ነው። ዋንኬን ንግባ ውዶቼ፣ ዋንኬን ንግባ። እስኪ አግዙኝና ዋንኬን ንግባ እና ሴሌብሬት እናድርግ። ዋንኬን ንግባ ፕሊስ ፕሊስ ፕሊስ፣ ዋንኬ አስገቡኝ። አመሰግናለሁ እስከዚህ ሰዓት አብራችሁኝ ስለቆያችሁ። በሌሎች ስራዎችም እንገናኛለን ማለት ነው። መልካም ጊዜ ባይ። Thank you for watching.